ጤና ይስጥልን በአዲስና ሰበር መረጃ ወደ እናንተ መተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ ስንል በታላቅ አክብሮት እንጠይቃችኋለን። እስከ ፍጻሜው ተከታተሉኝ። ሀሳብ አስተያየታችሁን ደግሞ ሀሳብ መስጫ ሳጥን ላይ እንድታስቀምጡ በአክብሮት እንጠይቃችኋለን። ዛሬ ወደ ያስኩላችሁ አዲስ ሰበር መረጃ አልፋለሁ። እስከ ፍጻሜው ተከታተሉ። ተወዳጇ ተዋናይት ባዩሽ ከበደ ልትሞሸር ነው። የባሏ ቤተሰቦች ፈጽመው አልተቀበሏትም። ለምን ብለን ጠይቀናል። አስገራሚ መልስ ይዘናል። ገና ከወዲሁ ከባድ ተቃውሞ እየገጠማት የምትገኘው ባዩሽ አባቷም የለም ይህንን ትዳር አልፈቅድም አልቀበልም ይህንን ሰው አታገቢም በማለት በቁጣ አስጠንቅቀዋታል። አባቷ እንዲህ አቧራ ያስነሱት ለምን ይሆን? አጀብ ያስባለንን ጉዳይ እነግራችኋለን። ሰላም በያላችሁበት ቤተሰቦቻችን፣ ለዛሬ በርካቶችን ያስገረመና መነጋገሪያ የሆነ የባዩሽ የትዳር ጉዞና ያጋጠማትን ፈተና በዝርዝር እናደርሳችኋለን። ብቻ እናንተ ቪዲዮውን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንደዚህ አነጋጋሪ የሆኑ ቪዲዮዎችን ስለቅ በቀጥታ እንዲደርሳችሁ የደውል ምልክቷን ተጫኑ። አብራችሁን ስለሆናችሁና ስለምትሆኑ ከልብ እናመሰግናለን። ገና በሽምግልናው ላይ ከባድ ተቃውሞ እየገጠማት የምትገኘው በተለይም ደግሞ በቤተሰቦቿና በባሏ ቤተሰቦች እየተፈተነች የምትገኘው ባዩሽ ከበደ ለምን አባቷ እንዲህ አቧራ አስነሳ፣ የባሏስ ቤተሰቦች ለምን አልተቀበሏትም ወደሚለው ዝርዝር ሀሳብ ከመግባታችን በፊት የአርቲስት ባዩሽ ከበደን የህይወት ጉዞና እንዲሁም ደግሞ የጥበብ ታሪኳን ጥቂት እንበላችሁ። አርቲስት ባዩሽ ከበደ በኢትዮጵያ የኪነ ጥበብ ታሪክ ውስጥ የራሷን ደማቅ አሻራ ያሳረፈች ጠንካራ ባለሙያ ናት። በአሁኑ ወቅት በትዳር ህይወቷ ዙሪያ የሚሰሙ የፍቺ ዜናዎችና የማህበራዊ ገጽ አነጋጋሪ አጀንዳ በሆነበት በዚህ ዘመን ከ13 ዓመት በላይ የዘለቀ የትዳር መፍረስ እንዳጋጠማትና ያጋጠማትም የህይወት ፈተና በብዙዎች ዘንድ ትኩረትን ስቧል። ይሁን እንጂ ባዩሽ ስለ ህይወቷ ስትናገር የገጠማት ፈተና ወደ ጎን በመተው በልጆቿ ላይ ትኩረት አድርገው እንዲያጸኗትም ትጠይቃለች። ባዩሽ በትዳር ውስጥ የሚፈጠሩ ግጭቶች በውይይት ከመፍታት ይልቅ ፍቺ አንድ ብቸኛ አማራጭ መውሰድ መለመዱንና ከፍቺ በኋላ በማህበራዊ ሚዲያ ላይ የሚደረጉ እንቅስቃሴዎችን ውበት እየጨመረ እንጂ ምን ተጎዳው የሚል የተሳሳተ መልእክት ለትውልድ ማስተላለፋቸውንም ትታዘባለች። የባዩሽ ከበደ ህይወት ታሪክ የጀመረው በአዲስ አበባ ከተማ ሲሆን የ9 ዓመት ልጅ እያለች ከቤተሰቦቿ ጋር ወደ 24 አካባቢ ተዘዋውራም አድጋለች። በቤተሰቧ ውስጥ ብቸኛ ሴት ልጅ በመሆኗ ልዩ እንክብካቤና ፍቅር ተሰጥቷት ያደገች ሲሆን ገና በልጅነቷ ለጥበብ የነበራት ዝንባሌ ከፍተኛ ነበር። በትምህርት ቤት ቆይታዋም ግጥሞችን በመጻፍ ድራማዎች በመስራትና በተለያዩ ጥበባዊ እንቅስቃሴዎች ላይ በንቃት ትሳተፍ ነበር። በተለይም ገና በ15 ዓመቷ የጥበብ ዓለምን ለመቀላቀል በመመኘት የጻፈችውን ስክሪፕት ይዛ ወደ ታዋቂው አርቲስት ሰራዊት ፍቅሬ በመሄድ ስራዎቿንም አሳይታለች። አርቲስት ሰራዊት ፍቅሬም በጥንቃቄ አንብቦ ያሳያት ማበረታቻና ድጋፍ ለዛሬ ስኬቷ ትልቅ መንገድም እንደሆነ ባዩሽ ከበደ ትናገራለች። በባዩሽ የህይወት ታሪክ ውስጥ የእናቷ ሚና እጅግ የጎላም እንደሆነ በርካታ ሚዲያዎች ላይ ስትናገር ትደመጣለች። እናቷን በልዩ ፍቅር እንደምትወድም የምትገልጸው ባዩሽ ግጥም በመጻፍ ለሷ ቀላል ቢሆንም ስለ እናቷና ስለ ሀገሯ ለመጻፍ ግን ቃላት እንደሚያጥራት በኩራት ትናገራለች። በአንጻሩ ደግሞ ስለ አባቷ ስትጠየቅ ሁልጊዜም በውስጧ የተደበቀ ሀዘን በሚያሳይ መልኩ አንገቷን ሰበር አድርጋ ወይም በፈገግታ ማሳለፍን ትመርጣለች። ምንም እንኳን ስለ አባቷ በግልጽ ባትናገርም አባቷ በህይወት ያሉ ጥሩ ጤንነት ላይ የሚገኙ እንደሆኑ ገልጽ ይሰማል። ይህ በእንዲህ ያለ እናት የልጇን ህልም እውን ለማድረግ የፊልም መስሪያ ገንዘብን በማፈላለግ ትልቅ ድጋፍን አድርጋላታለች። በዚህ እገዛ የራሷን ፕሮዳክሽን በማቋቋምና በከፍተኛ ወጪ በርካታ ስራዎችን ለመስራት በቅታለች። አርቲስት ባዩሽ ከበደ ከ16 በላይ የሚሆኑ ፊልሞችን የሰራች ሲሆን በተለይም በኢትዮጵያ የቴሌቪዥን ታሪክ ከፍተኛ ተወዳጅነት ያተረፉትን ወላፈንና ዳና የተሰኙትን ተከታታይ ድራማዎች በራሷ ፕሮዳክሽን በመስራት ትልቅ የሙያ ስኬትንም አስመዝግባለች። የባዩሽ የህይወት መስመር ወደ ዩኒቨርሲቲ ለመግባት ዝግጅት ላይ በነበረችበት ወቅት ባልታሰበ ሁኔታ ባጋጠማት እርግዝና ምክንያት ይቀራል። በዚህም የተነሳ በወቅቱ የነበረውን የትምህርት እድል አቋርጣ በሽምግልና ወደ ትዳር ህይወት ለመግባት ተገዳለች። ከዚህም ትዳር ናሆም ገብረ ህይወትና አቤኔዘር ገብረ ህይወት የተባሉ 2 ወንድ ልጆችንም አፍርታለች። በአሁኑ ወቅት የ34 ዓመት ወጣት የሆነችው ባዩሽ 6 ልጆችን የመውለድ እቅድ የነበራት ቢሆንም አሁን ላይ ግን በእነዚህ 2 ወንድ ልጆቿ ላይ ብቻ ትኩረት አድርጋ ህይወቷን እየመራች ትገኛለች። ገና በለጋ እድሜዋ የትዳርና የልጆችን ከባድ ኃላፊነት ብትረከብም ትምህርቷን ሙሉ ለሙሉ አልተወችም። ከጊዜ በኋላ በርትታ በመማር የመጀመሪያ ዲግሪዋን በማርኬቲንግ የማስተርስ ዲግሪዋን ደግሞ በማኔጅመንት በማጠናቀቅ ለልጆቿ ጠንካራ እናትነትን በተግባር አሳይታለች። ባዩሽ የደረሰችበትን የህይወት ምዕራፍ ስትገመግም የእግዚአብሔር ሰዓት ሁልጊዜም ትክክል ነው፣ በማግባቴም ሆነ በመውለዴ በፍጹም አልቆጭም፣ አልጸጸትም በማለት የደረሰችበትን ማንነት በጸጋ ተቀብላለች። ምንም እንኳን በትዳሯ ውስጥ መለየት ቢፈጠርም በቃለ መጠይቆቿ ላይ ስለ ባለቤቷ ከመናገር በመቆጠብ ጉዳዩን በዝምታ ማለፍን ትመርጣለች። ይሁን እንጂ ሁለተኛ ልጇ የ10 ዓመት በሆነበት በዚህ ወቅት ከባለቤቷ ጋር መለያየታ
መለያየታቸውንና አሁን ላይ ልጆቿን ብቻዋን እያሳደገች እንደሆነም በግልጽ አሳውቃ ነበር። ባዩሽ ከበደ የራሷን የኑሮ ፍላጎቶችና የፍቺ ህይወት ጥያቄዎቿን በራሷ ጥረት እየመለሰች ትገኝ ነበር። አሜሪካ፣ አውሮፓና ኤዥያ በመጓዝ እንደ ልቧ ተዘዋወርና በነጻነት ህይወቷን ትመራም እንደነበር ጠንካራም ሴት ጠንካራም እናት ሆና በተረጋጋ ስብዕናዋ፣ ደግነቷ፣ ትህትናዋ በሃይማኖቷ ላይ ባላት ጠንካራ አቋም የምታወቀው ይህች አርቲስት የገጠማትን ፈተና በጽናት በማለፍ በልጆቿ ላይ ሙሉ በሙሉ ፍቅርን በመስጠትና በኪነ ጥበብ ዓለም ውስጥ በትጋት በመስራት አሁንም በኩራት መናገሯን ትቀጥላለች። ታዲያ ከዓመታት የብቸኝነት ጉዞ በኋላ በትልቅ ጽናት ልጆቿን ስታሳድግ የነበረው ባዩሽ ከበደ አሁንም ልትሞሸር ነው። ባዩሽን ከሁለት ጎረምሳ ልጆቿ ጋር የተቀበላት ይህ ባለ ሀብት ደግሞ የበርካቶችን ቀልብ ስቧል። ባዩሽ የባሏን ማንነት ለመግለጽ አልፈለገችም። ምክንያቱም አይን የበዛበት ትዳር ለአዳር እንጂ ጽናት የማይታይበት ትዳር እንደሆነ ተመልክቻለሁ ስትልም ተናግራለች። ከሁሉም ደግሞ ባዩሽ ትዳር ባሏ እንዲታይ ያልፈለገችበት ትልቁ ምክንያት ባሏ በእድሜ እሷ ስለምትበልጠውና እንዲታወቅ ስለማትፈልግ ነው ሲሉ የቅርብ የሆኑ ሰዎች ሚስጥሩን አፈንድተውታል። የባዩሽ ወልገና ልጅ እንደሆነና የሱ ቤተሰቦችን ፈቃደኛ እንዳልሆኑና እንዴት በእድሜ የምትበልጥህን ሴት ታገባለህ? በዛ ላይ 2 ልጅ ያላት። ያ ሁሉ ሳያበቃ ደግሞ በፍጹም አርቲስት ሴት ማግባት የለብህም ሲሉ ወይ እሷን ወይ እኛን ምረጥ ብለው 2 ምርጫ አስቀመጡለት። እሱ ግን ፍቅር ይበልጣል ብሎ ባዩሽን መረጠ። ታዲያ ይሄ የባዩሽ ባል ወደ ሰርግ ከመግባታቸው በፊት ምክንያቶቹ ቤተሰቡ እንደሆኑና እሷን ከመረጥ ብለው የሚያስተዳድረውን ድርጅትና እንዲሁም የሚያስተዳድራቸውን ሀብቶች በሙሉ በቤተሰቦቹ እንደተቀማና በስሙ ያለችውን መኪና ብቻ ይዞ ወደ ባዩሽ ቤት እንደገባ የውስጥ ምንጮች ይናገራሉ። ባዩሽም ይሁን ግድ የለም ገንዘብህን ሳይሆን አንተን የወደድኩት በማለት ባዶ እጁን ሲመጣ ተቀብለዋለች። ይህን ትዳር እናቷ ብትቀበለውም አባቷ ግን በፍጹም አልተቀበሉትም ነበር። ከዚህ በፊት የ2 ልጆቿን አባት የ12ኛ ክፍል ተማሪ እያለች በፍቅር እያሉ ነበር እርግዝናው የተፈጠረው። እናም ተማሪ እያለች አርግዘሽ ወዳልተገባ ትዳር ገባሽ። ከዛም በፍቺ ተጠናቀቀ። ያ ስህተት ሳያንስ ደግሞ በእድሜ የሚያንስሽን ካለምንም ስራ እንዴት ትቀበይዋለሽ ብሎ ከባድ ቁጣ እንዳስነሳ የቅርብ ጓደኛዋ ሚስጥሩን አውጥታለች። ገና ከመጀመሪያው እንዲህ እየተፈተነ ያለው የባዩሽ ትዳር የት ያመራ ይሆን? መልሱን ለእናንተ ትተናል። እኛ ግን የሰመረ ትዳር ይሁንልሽ ስንል ከዚህ ጋር አብቅተናል። ለዛሬ የነበረን መረጃ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሱ። ደህና ሁኑ።